የአማራ ክልል ትምህርት ቢሮ በአዲሱ የትምህርት ዘመን ከ3ኛ ክፍል ጀምሮ በሁሉም የአንደኛና መለስተኛ ደረጃ ትምህርት ቤቶች የግዕዝን ትምህርት እንደሚሰጥ አስታውቋል። ትምህርቱን ለመስጠት የታሰበው አገር በቀል እውቀት ለትውልድ መተላለፍ አለባቸው በሚል እሳቤ ከማህበረሰቡ በቀረበ ጥያቄ መሰረት እንዲሁም የትምህርት ባለሙያዎች ባደረጉት ጥናት የቋንቋው ፍላጎት መኖሩን በማረጋገጣቸው እንደሆነ ተገልጿል። ሆኖም የግዕዝ ቋንቋን ከታች ክፍል ጀምሮ የማስተማር አስፈላጊነትን በተመለከተ በርካቶች የተለያየ አቋም ይዘው እየተነጋገሩበት ይገኛሉ። ቢቢሲ ያነጋገራቸው ላቀው የተባሉ የባህር ዳር ከተማ ነዋሪ ትምህርቱ መሰጠቱን በበጎ ተመልክተውታል። አብዛኞቹ የሃይማኖትም ሆኑ የታሪክ ጥንታዊ መጻሕፍት እንዲሁም ከሕክምና ጋር የተያያዙ መረጃዎች የተጻፉት በግዕዝ በመሆኑ ተማሪዎች ቋንቋውን መማራቸው የሀገራቸውን ታሪክ ለማወቅ እድል ይሰጣቸዋል ብለዋል። የቋንቋው ጉዳይ ፖለቲካዊ እየተደረገ ነው እንጂ ሁሉም ተስማምቶበት በአገር ደረጃ ቢሰጥ መልካም ነው የሚልም ሀሳብ አላቸው። መሐመድ የተባሉ የወልዲያ ከተማ ነዋሪ ግን ትምህርቱ መሰጠቱ ላይ ተቃውሞ ባይኖራቸውም ጊዜው አሁን አይደለም ይላሉ። ትምህርቱ እንዲሰጥ እንዴት እንደተጠና እንደማያውቅ የሚገልጹት መሐመድ ትምህርቱ እንዲሰጥ የተወሰነበት ወቅት የተመለከቱ 2 ነጥቦችን አንስተዋል። አንደኛው በክልሉ የቀጠለው ግጭት ሲሆን ሌላኛው ደግሞ ዓለም አንድ እየሆነ የመጣበትና ቴክኖሎጂ እየተራቀቀበት ዘመን መሆኑ ነው። መሐመድ ምንም እንኳን ለልጆች ተጨማሪ ቋንቋዎችን መስጠት ምንም ጉዳት እንደሌለው ቢያምኑም በክልሉ ባለው ግጭት ምክንያት መደበኛውን ትምህርት መስጠት ባልተቻለበት ሁኔታ ተጨማሪ ትምህርት የመስጠቱ ውሳኔ ውሃ ያነሳም ይላሉ። ከዚህም ባሻገር ዓለም አንድ እየሆነች በመጣችበት በዚህ ዘመን ለሌሎች ዓለም አቀፍ ቋንቋዎች ትኩረት መስጠት የላቀ ጠቀሜታ ይኖረዋል የሚልም ሀሳብ አላቸው። ይሁን ቢባል እንኳን በቂ መምህራንና መጽሐፍት አሉ ወይ ሲሉም ውሳኔው ብዙ ጉዳዮችን ከግምት ያስገባ እንዳልሆነም ይሞግታሉ። የቋንቋ ምሁራንም ውሳኔውን በተመለከተ የተለያየ ሀሳብ ነው ያንጸባረቁት። በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋና ስነ ጽሑፍ ትምህርት ክፍል መምህር የሆኑት ሙሉ ሰው አስራቴ ተግባራዊነቱና የአፈጻጸም ሂደቱ ላይ ጥያቄ ቢኖራቸውም ቋንቋው እንደ አንድ የትምህርት አይነት መሰጠቱን በበጎ ነው የሚያዩት። ግዕዝ ለኢትዮጵያ ነባር የቅርስ ቋንቋ ነው። አውሮፓውያኑ ላቲን፣ ግሪክም የግሪክ ቋንቋ፣ እስራኤሎች ዕብራይስጥ፣ ህንድም ሳንስክሪት እንዳላቸው ሁሉ ኢትዮጵያም ስልጣኔዋ፣ ቅርሷ፣ ታሪኳና እውቀቷ በሙሉ የተከማቸበት ቋንቋ በመሆኑ መሰጠት አለበትም ሲሉ ይሞግታሉ። በዚያው ዩኒቨርሲቲ በቋንቋና ስነ ጽሑፍ መምህርና ደራሲ የሆኑት ዶክተር በድሉ ዋቅጅራ ግን ከመምህር ሙሉ ሰው የተለየ አቋም ነው ያላቸው። የግዕዝ ቋንቋ የሞተ ነው የሚሉት መምህር በድሉ ይህንን ቋንቋ እንደ አንድ የትምህርት አይነት ከ3ኛ ክፍል ጀምሮ መሰጠቱ እርባና የለውም ብለዋል። አንድ ቋንቋ ከ25,000 በታች ተናጋሪ ካለው አደጋ ውስጥ እንደሆነ፣ የአፍ መፍቻ ተናጋሪ ከሌለው ደግሞ ሞተዋል እንደሚባል የሚናገሩት መምህሩ ይህንን የሞተ ቋንቋ ከታች ክፍል ጀምሮ መሰጠት የተማሪዎችን ጊዜ ማጥፋት እንደሆነ ገልጸዋል። መምህሩ ግዕዝ የሞተ ቋንቋ ነው ቢሉም አንድ ቋንቋ የአፍ መፍቻ የሚያደርገውና የሚነጋገርበት ሰው መጥፋቱ ቋንቋውን እንደማይገድል የሚናገሩ ሌሎች የዘርፉ ባለሙያዎችም አሉ። ለዚህም አንድ ተናጋሪ ያለው ቋንቋም ቢሆን ተጨማሪ ተናጋሪዎችን የማፍራት እድል ይኖራል የሚል ምክንያት ይሰጣሉ። አንድ ቋንቋ ሞተ ለማለት የሚያስችለው ስለዚያ ቋንቋ ምንም አይነት ጥንታዊ ታሪክ መናገር የሚችል ሰው ማግኘት ሳይቻል ሲቀር ብቻ ነው ሲሉም ይሞግታሉ። ቋንቋን የመማር ወሳኝ ዓላማ ለተግባቦትና ሕይወትን ለመምራት እንደሆነም የሚናገሩት መምህር በድሉ ግን ግዕዝ ለተግባቦትም ሆነ ሕይወትን ለመምራት አሁን ላይ ጥቅም የለውም ብለዋል። ሆኖም የግዕዝ ቋንቋ ጭራሽኑ በትምህርት መልክ መሰጠት የለበትም የሚል አቋም የላቸውም። የግዕዝ ቋንቋ በአዲስ አበባ ዩኒቨርሲቲ በጀርመንና በፈረንሳይ ውስጥ ይሰጣል የሚሉት መምህር በድሉ ቋንቋ የሚሰጠው በግዕዝ ቋንቋ ምርምር ማድረግን ለሚፈልጉ ብቻ መሆኑን ይጠቅሳሉ። በመሆኑም ትምህርቱ ይሰጥ ከተባለ መሰጠት ያለበት ከ9ኛ ክፍል ጀምሮ ወይም ለአንትሮፖሎጂ፣ ለታሪክና ለቋንቋ ጥናት ፍላጎት ላላቸው የማህበራዊ ሳይንስ ተማሪዎች እንዲሆንም መምህሩ ይመክራሉ። ግዕዝ አይጠቅምም የሚል አቋም ባይኖራቸውም የተግባቦትና የሕይወት ጥቅሙ ውስን የሆነን ቋንቋ ከ3ኛ ክፍል ጀምሮ መስጠት ለተማሪዎች የጊዜ ብክነት የሚሆን ነው ሲሉም ውሳኔውን ተችተዋል። ተማሪዎቹስ 9 ዓመት ሙሉ ምንድነው የሚማሩት ሲሉም በሚኖረው ዝግጅት ላይም ጥያቄ አንስተዋል። የግዕዝ ቋንቋ ትምህርት በሙሉ ትግበራ ከ3ኛ ክፍል ጀምሮ መሰጠት የሚጀመረው ባለፈው ዓመት ቢሆንም በመምህራን እጥረት ምክንያት በክልሉ በሚገኙ ሁሉም የትምህርት ቤቶች ማዳረስ ሳይቻል መቅረቱን ክልሉ ለቢቢሲ መግለጹ አይዘነጋም። መምህር ሙሉ ሰው የኋላውን የተወና ራሱን የማያውቅ ሕዝብ ስር ሳይኖር እንደሚበቅል ተክል ነው ይላሉ። የኋላውን ትቶ ወደፊት መሻገር የለም። ስር የሌለው ተክል የሆነ እክል ከገጠመው ወዲያው ነው የሚነቀለው ሲሉም ጥንታዊ እውቀትን መመርመርና ማወቅ ለአንድ ትውልድ ወሳኝ መሰረት እንደሆነም አስረድተዋል። በግዕዝ ጽሑፍ ውስጥ ሃይማኖት፣ ፍልስፍና፣ የባህል መድኃኒት እውቀት፣ የስነ ፍጥረት እውቀት፣
ታሪክና ባህል አለ የሚሉት መምህሩ እነዚህን ሁሉ ቆፍሮ ለማውጣትና ወደፊት ለማራመድ የግዕዝ መሰረታዊ እውቀት እንደሚያስፈልግም ይናገራሉ። ግዕዝን የምንማረው በየዕለቱ ዳቦ ወይም ቡና ለመግዛት አሊያም መግባቢያ ቋንቋ ስለሌለን አይደለም ብለዋል። ከዚህም ባሻገር ዘመናዊ የሆኑ ጽንሰ ሐሳቦችን ለመሰየም የረዳ ቋንቋ በመሆኑ ለአማርኛም ሆነ ለትግረኛ እንዲሁም ለሌሎች የሴም ቋንቋዎች ማደግም እንደ ምንጭ ሆኖ እንደሚያገለግል ይጠቅሳሉ። ግዕዝ ሃይማኖታዊ ቋንቋ ነው የሚልና ሌሎች የተሳሳቱ አመለካከቶች እንዳሉ የሚጠቅሱት መምህሩ አዎንታዊ ነገሩ ላይ ትኩረት በማድረግ ለሌሎች ክልሎችም ይህንን ቋንቋ ከግንዛቤ ቢያስገቡ መልካም እንደሆነ ይመክራሉ። አቶ ላቀውም የመምህር ሙሉ ሰው ሐሳብን ነው የሚጋሩት። ግዕዝን መማር ወደፊት ያሻግራል እንጂ ወደኋላ አያስቀርም ብለዋል። ለመምህር ዶክተር በድሉ ግን ይህ አይዋጥላቸውም። የትምህርት ዓላማው ተማሪዎች ለወደፊት ሕይወት እንዲዘጋጁ ማድረግ ነው የሚሉት ዶክተር በድሉም ተማሪዎች በዚህ ዘመን ግዕዝን ከሚማሩ ፈረንሳይኛ ቢማሩ የሚጠቀሙ ይሆናሉ ሲሉም ይሞግታሉ። ግዕዝ መሰጠት ያለበት በዚያ ዙሪያ ፍላጎት ላላቸውና እንደ ታሪክና አንትሮፖሎጂ ባሉ የማህበራዊ ሳይንስ ዘርፎች ለሚማሩ ተማሪዎች እንደሆነም ሙያዊ አስተያየታቸውን ሰጥተዋል። ከ3ኛ ክፍል ጀምሮ የሚሰጠው የግዕዝ ቋንቋ ትምህርት ይዘልቃል ብዬ አላስብም፣ ቢዘልቅም ተግባራዊ የሚሆን አይደለም ብለዋል። አቶ ላቀው ልጆች አዳዲስ ቋንቋዎችን ለመማር አእምሯቸው ክፍት መሆኑንና ሌሎች ዓለም አቀፍ ቋንቋዎችን እየተማሩ መሆናቸውን በመጥቀስ ተጨማሪ ቋንቋ መሰጠቱ በልጆች ላይ የተለየ ጫና ይፈጥራል ብለው አያስቡም። መምህር ሙሉ ሰው ግን ተማሪዎችን በቋንቋዎች የማጨናነቅ ጉዳይ የትምህርት ስርዓታችን ተግዳሮት ሆኗል ይላሉ። ተማሪዎች በትምህርት ስርዓት ውስጥ በሚያልፉበት ጊዜ 3፣ 4 ወይም ከዚያ በላይ ቋንቋዎችን እንዲማሩ ይደረጋል የሚሉት መምህሩም ይህም በተማሪዎች ላይ ጫና መፍጠሩ ጥያቄ እንደሌለው ይናገራሉ። መምህር በድሉም በዚህ ላይ ያላቸው ሐሳብ ተመሳሳይ ነው። ቋንቋው ካለው ፋይዳ አንጻር ስርዓተ ትምህርት ተቀርጾላቸው የሚሰጡ ቋንቋዎች ተማሪው ስራ የሚሰራበት፣ የትምህርት ዕድል የሚያገኝበት ወይም ሕይወቱን የሚያሻሽልበት ሊሆን ይገባል ብለዋል። በኢህአዴግ አስተዳደር ዘመን በትምህርት አይነት መሰጠት ስላለባቸው ቋንቋዎች ጥናት አድርገው እንደነበር የሚያስታውሱት መምህር በድሉም በጥናታቸው ወቅት የቋንቋ ብዛት ችግር እንደነበር አስታውሰዋል። አንድ ተማሪ በትምህርት ሕይወቱ ብሔራዊ ቋንቋ፣ የአፍ መፍቻ ቋንቋ፣ የክልሉ የስራ ቋንቋና ሌሎችም የውጭ ቋንቋዎችን ይማራል። ይህም በአንድ ቀን ውስጥ ካለው የትምህርት ክፍለ ጊዜ አብዛኛውን የሚወስድ ነው ብለዋል። በመሆኑም ለተወሰነ አገልግሎት ወይም ለቤተ ክህነት ብቻ የሚያገለግልን ቋንቋ ከ3ኛ ክፍል ጀምሮ መስጠቱ የተማሪዎችን ጊዜ ከማባከን ያለፈ ጠቀሜታ እንደሌለው ያስረዳሉ። መምህር ሙሉ ሰው በበኩላቸው በቂ ዝግጅት ከተደረገበት ግዕዝ መሰጠት የለበትም የሚል አቋም ባይኖራቸውም አሁን ላይ ግን ቅድሚያ የሚሰጠው ጉዳይ አለመሆኑን ተናግረዋል። ትምህርት ከመብላትና ከመጠጣት ቀጥሎ መምጣት ያለበት ወሳኝ ጉዳይ ነው። በቅድሚያም ሁሉም ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ማመቻቸት ይገባል ሲሉም አክለዋል። ተማሪዎች አድር ይሆን እውል ይሆን የሚለው ጭንቀት ቀርቶ ተምሬ ጥሩ ደረጃ እደርሳለሁ ብለው የተዘጋጁበት ጊዜ አይደለም የሚሉት መሐመድ ግዕዝን እንደ ተጨማሪ ትምህርት መስጠት በትምህርት አይነት ብዛት መሰላቸትን ከመፍጠር ባሻገር ለተማሪዎች ይከብዳቸው ይሆን የሚል ስጋት አላቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ዓመት ነሐሴ ወር ላይ ባወጣው ሪፖርት በተለያዩ ክልሎች በሚካሄዱ ግጭቶችና በሌሎችም ምክንያቶች ከ5500 በላይ ትምህርት ቤቶች ስራቸውን እንደማያከናውኑና ከእነዚህ መካከል አብዛኞቹ በአማራ ክልል እንደሚገኙም ገልጸዋል። በዚህም ምክንያት በክልሉ በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታ ውጪ መሆናቸውን ኮሚሽኑ ገልጸዋል። ዓለም አቀፉ የሕፃናት አድን ድርጅት ዩኒሴፍ ግንቦት ወር ላይ ባወጣው ሪፖርት በክልሉ 4.5 ሚሊዮን የሚሆኑ ሕፃናት ከትምህርት ገበታ ውጪ ናቸው ብሏል። ድርጅቱ በሪፖርቱ በክልሉ ያለው ግጭት በርካታ ቤተሰቦችን ከማፈናቀሉ ባሻገር የትምህርት ዘርፉን በእጅጉ እንደጎዳውም ገልጸዋል። ክልሉ አሁን በግጭት ውስጥ የሚገኝ ሲሆን ግጭት በተባባሰባቸው አካባቢዎች ተማሪዎች ትምህርታቸውን ካቋረጡ 3 ዓመታቸውን እየያዙ ነው። ዶክተር በድሉ ዋቅጅራ በኢትዮጵያ ውስጥ ተማሪዎች ሊማሯቸው የሚገባቸውን ቋንቋዎች የሚወሰኑት ፖለቲካዊ በሆነ መንገድ ነው ሲሉም አካሄዱን ይተቻሉ። በምክር ቤት ድምፅ ነው ቋንቋ የሚጫነው ይላሉ። ሆኖም ልጆች በራሳቸው መወሰን የሚችሉበት ዕድሜ ላይ ካሉ ምርጫው የእነርሱ መሆን እንዳለበትም ያምናሉ። ብዙ ቋንቋዎች ባሉባት ኢትዮጵያ በተማሪዎች ምርጫ እንዲወሰን ማድረግ አስቸጋሪ ሊሆን እንደሚችል የሚጠቅሱት መምህሩ ገደቦችን አበጅቶ በማጠጋጋት የአብዛኛውን ወስዶ መስጠት የሚቻልበትን መንገድ መከተል እንደሚገባም ይመክራሉ። በዋናነት የተማሪና የወላጅ ምርጫ ተይዞ የስነ ትምህርት ሰዎችን ሐሳብ አካቶ ነው ቋንቋ በትምህርት መልክ መስጠት ያለበትም ብለዋል። መምህር ሙሉ ሰው በበኩላቸው ቋንቋን እንደ አንድ የትምህርት አይነት የመስጠት ውሳኔ ለትምህርት አካል ብቻ መሰጠት እንደሌለበትና ተማሪዎችና ወላጆች ይጠቅማል የሚሉትን ቋንቋ መርጠው መስጠት እንደሚገባም ተናግረዋል።